ከሰሞኑ በበርካታ የተፈጥሮ ሀብቷ እየተወራላት የምትገኘው ወሎ አሁንም ዝናዋ ከፍ ብሏል። በወሎ ተራሮች የሚገኘው ውዱ ጥቁር ኦፓል ወሎ ሀብት በሀብት የሚያደርጋት ዘንድሮ በርካታ የተፈጥሮ ሀብት እየፈለቀ እየወጣ እየታየ ይገኛል። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን፣ ስለ ወሎ ኦፓል ወይም ጥቁር ኦፓል ውዱ ኦፓል ስለሚባለው ስለዚህ ጉዳይ እናወራለን። ለመሆኑ ኦፓል ምንድን ነው? ምን አይነት ሀብት ነው የሚለውን ጉዳይ እናነሳለን። ኦፓል ምንድን ነው? ኦፓል የሚለው ስም ከግሪክ አፓሎስ ከሚለው ቃል የተወሰደ ሲሆን ትርጉሙም እያየነው በብርሃን አማካኝነት የሚቀያየር ማለት ነው። እንግዲህ ከ6 እስከ 11% ድረስ ውሃ ያዘለ ሲሊካም ለጌጣጌጥነት ማዕድን አገልግሎት ይውላል። ኦፓል ማዕድን በአብዛኛው በአነስተኛ የሙቀት መጠን አካባቢ በሳንድስቶን፣ ርህዮላይት፣ ባዛልት፣ ማርል፣ ሊሞናይት ወዘተ ስንጥቅ ውስጥ ይፈጠራል። በኦፓል ውስጥ አካል የውሃ ውህድ መኖሩ ከተለያየ አቅጣጫ ብርሃን ከገባ በኋላ ተመልሶ እንደሚወጣበት አቅጣጫና በቁሶቹ አሰበጣጠር አማካኝነት በብርሃኖች ተበታትኖ ሲወጣም ያማረና የሰው ልጅ የሚማርክ ውበት ይፈጥራል። ታዲያ በወሎ ተራሮች ውዱ ጥቁር ኦፓል ተገኝቷል። በሰሜን ኢትዮጵያ ወሎ መዘዞ አካባቢ የአካባቢው ነዋሪዎች በከፍተኛ ቦታ ላይ ያገኙት ብርቅዬ የጥቁር ኦፓል ክምችት የዘርፉን ተመራማሪዎች ጂኦሎጂስቶችን በእጅጉ አስደንቋል፣ ስቧል፣ አጃኢባስ ብሏል። እጃቸውን ባፋቸው አስጭኖ አስገርሟቸዋል። ወሎ ለገሄዳን ጨምሮም በርካታ አካባቢዎች ላይ የተፈጥሮ ሀብቶች ብቅ ብቅ እያሉ ነው። ይህ ስታይልሽ በሚል ስም የሚታወቀው የኦፓል ማዕድን የተገኘው ከባህር ጠለል በላይ 9800 ጫማ ወደ 3000 ሜትር ገደማ ከፍታ ባለው ገደላማ ተራራ ላይ ነው። በከበረ ማዕድን ጥናት ላይ ትኩረታቸውን ያደረጉት ጂኦሎጂስት ዶክተር ሎር ኪፈርት እንዳረጋገጡት ይህ የኦፓል ክምችት ያለው የሸክላ አፈር ንብርብር ወደ 2 ጫማ የሚጠጋ ውፍረት ያለው ሲሆን በተራራው ሰንሰለት ላይ ለብዙ ኪሎ ሜትሮች የሚዘልቅ ነው በማለት አድናቆታቸውንም በመግለጽ ጭምር ስለ ጉዳዩ አብራርተዋል። ከ2013 ጀምሮ ንቁ እንቅስቃሴ በሚታይበት በዚህ ማዕድን ስፍራም የአካባቢው ነዋሪዎች በቤተሰብ ተደራጅተው በባህላዊ መንገድ ወይም ደግሞ በእጅ ቁፋሮ ማዕድኑን እያወጡ ይገኛሉ። እንደ እርዝ.ኮም ዘገባ ከሆነ ነዋሪዎቹ በማዕድኑ ክምችት አቅጣጫ በተራራው ጎን እስከ 50 እንዲሁም ደግሞ እስከ 65 ጫማ የሚደርሱ ዋሻዎችን በመቆፈር ኦፓሉን ያወጣሉ። አብዛኞቹ የሚገኙት የኦፓል ቁርጥራጮች መጠናቸው አነስተኛ 1 ኢንች አካባቢ ቢሆንም አልፎ አልፎ እስከ 4 ኢንች የሚደርሱ ትልልቅ ድንጋዮች ይገኛሉ። እንደ አውሮፓውያን አቆጣጠር በ1990ዎቹ በኢትዮጵያ በብዛት ይገኙ የነበሩ ብርቱካናማና ነጭ ኦፓሎች ሲሆኑ ተፈጥሯዊ ጥቁር ኦፓል ማግኘት ግን እጅግ በጣም ከባድና ውድ ፈታኝ ነበረ። ታዲያ ከዚህ ቀደም የከበረ ማዕድን ላቦራቶሪዎች ጥቁር ኦፓል የሚያገኙት በአውስትራሊያ ብቻ ነበረ። አሁን በወሎ የተገኘው ይህ ስታይልሽ ጥቁር ኦፓል ከነጭ ኦፓል በተለየ መልኩም ውሃ የመምጠጥ ባህሪው አነስተኛ በመሆኑና ጥንካሬው አስተማማኝ በመሆኑ ለጌጣጌጥ ስራም ተመራጭ አድርጎታል። በአሁኑ ወቅት የዚህ ኦፓል ዋጋም ከአውስትራሊያ ጥቁር ኦፓል ጋር ሲነጻጸር ዝቅ ያለ ቢሆንም ታዋቂ የጌጣጌጥ ባለሙያዎች ከወርቅ ጋር እያዋሃዱ መስራት በመጀመራቸው ተቀባይነቱ በከፍተኛ ሁኔታ እየጨመረ ነው። ይህ ግኝት ለአካባቢው ማህበረሰብ አዲስ የገቢ ምንጭ የፈጠረ ቢሆንም ገቢው እንደ ምርቱ መገኘት ስለሚወስን አስተማማኝና ተመጣጣኝ አለመሆኑን ዘገባው ጠቁሟል። ገበያው ፍትሐዊ እንዲሆንና የአካባቢው አውጪዎች ተጠቃሚ እንዲሆኑ ሰብሳቢዎችና ነጋዴዎች የማዕድኑን ሕጋዊ ምንጭ በመጠየቅና ቀጥታ ከአውጪዎች ጋር በመስራት የንግድ ሰንሰለቱን ግልጽነት ማረጋገጥ እንዳለባቸው ተመክሯል። ይህ ዘገባም የዛሀበሻ ሲሆን ከዚህ ቀደም ጥቅምት 6 2017 ዓ.ም አሚኮ የአማራ ክልል ሚዲያ ኮርፖሬሽን በሰራው ዘገባ ደግሞ በአማራ ክልል ኢንዱስትሪ ውስጥ ለጌጣጌጥና ለኮንስትራክሽን ስራዎች የሚያገለግሉ የተለያዩ ማዕድናት ይገኛሉ በማለት ሲልካ ሳንጅ፣ ጂፕሰም፣ ብረት፣ ኦፓል፣ ወርቅና ሌሎች በክልሉ የሚገኙ ማዕድናት ግንባር ቀደም ናቸው። ከዚህ ማዕድናት መካከል ከቅርብ ጊዜ ወዲህ ለጌጣጌጥና ለመዋቢያ ስራ በመዋል የዓለምን ገበያ እየተቆጣጠረ ያለው ኦፓል በአማራ ክልል በሰሜን ወሎ ዞን በተለያዩ ወረዳዎች በስፋት ይገኛል። በዞኑ የተለያዩ ማዕድናት ቢኖሩም ኦፓል፣ ዚኦላይት፣ ማጋኔዝ የተባሉ ማዕድናት
ክልሉ በማጥናት ሊያረጋግጣቸው የገባ በርካታ ማዕድናት እንዳሉም እንዲሁም ደግሞ ያሳወቃቸው በመረጃ የተረጋገጡ ኦፓል በጉባ ላፍቶ፣ በአንጎት፣ በጋዞና በመቄት ወረዳ በስፋት ይገኛል። በአንጎት ወረዳ 04 ቀበሌ ነዋሪ የሆኑት አቶ መለሰ ሆዴ በማህበር በመደራጀት የኦፓል ማዕድን በማውጣት ስራ ከተሰማሩ 12 ዓመት እንደሆናቸው ተናግረው አቶ መለስ እንደሚሉት በራስ ተነሳሽነት ባህላዊ በሆነ ዘዴ ማዕድን የማውጣት ስራ አድካሚ ቢሆንም ኑሮን ለማሻሻል ሲባል ስራውን እያከናወኑ እንዳሉ፣ በህገወጥ መንገድ ማዕድን የሚያወጡ ግለሰቦች ለስራቸው ዋና እንቅፋት እንደሆኑባቸው አቶ መለስ ይናገራሉ። የማዕድን ሀብቱ ህጋዊና አደረጃጀት ኖሮት አሰራር ስላልተበጀለትም በወረዳው የተደራጁ ኦፓል አምራቾች ማህበራት ህጋዊ መሰረት ኖሯቸው ቢሰሩም በህገ ወጥ መንገድ የተሰማሩ በቁጥርም ከፍተኛ በመሆናቸው በስራው ላይ ከፍተኛ ጫና እንደፈጠሩ ተናግረዋል። ለሀገር ጥቅም የሚውለው ማዕድን ሀብት ብክነትም እየደረሰበት እንደሆነ ገልጸዋል። በሰሜን ወሎ ዞን የጋዞ ወረዳ የማዕድን ሀብት ልማት ጽሕፈት ቤት ኃላፊ ቢክስ ተስፋው 26 የሚደርሱ ማህበራት 261 አባላት ህጋዊ በሆነ መንገድ ፈቃድ አውጥተው የማዕድን ማውጣት ስራም የሰሩ እንደሚገኙ እንዲሁም ወጣቶች በስፋት እንደተሳተፉ ከነዚህ ቁጥር 3 እጥፍ የሚሆነው ደግሞ በህገ ወጥ መንገድ የተሰማሩ ግለሰቦች እንደሆኑ አስረድተዋል። ይህ የከበረ ማዕድን ህግና መመሪያ ተዘጋጅቶለት በዘመናዊ መንገድ ጥቅም ላይ ባለመዋሉ ህገ ወጦች እንዲከብሩበት አለፍ ሲልም ለአካባቢው የጸጥታና የሰላም መደፍረስ መንስኤ እንዲሆን በር ከፍቷል ነው ያሉት። ይህ ችግር ለመፍታት የሚመለከታቸው አካላት ትኩረት ሰጥተው እየሰሩ አይደለም። በዚህ በወረዳው ህገ ወጥነት እንዲበራከትና ኦፓሉ እንዲባክን ምክንያት ሆኗል የሚል ዘገባም የአሚኮ ዘገባ ከዚህ ቀደም በ2017 የተሰራ ዘገባ ነው። ሁሉም ባለድርሻ አካላት በተዋረድ ኃላፊነትን በመወጣት ህገወጥ የማዕድን ማውጣት ስራ ሆነም ህገወጥ ግብይት እንዲቆም መሰራት አለበት ሲሉ ጠይቀዋል። በሰሜን ወሎ ዞን ማዕድን ልማት መምሪያ የማዕድን ስራዎች ፈቃድ አስተዳደር ቡድን መሪ ሽፈራው በየነ ማዕድናቱ ሀገርን ወደ መጥቀም ደረጃ ለማምጣት ፈቃድ በመስጠትና ወጣቶችን አደራጅቶ ህጋዊ በሆነ መንገድ ለማሰራት ጥረት እየተደረገ ነው ብለዋል። በህገ ወጥ መንገድ የተሰማሩ ማዕድን አውጪዎች እየተበራከቱ መሄዳቸው ግን ዘርፉን ስጋት ላይ ጥሎታል ብለዋል። የኦፓል ማዕድኑ ከመጀመሪያም የክምችት መጠኑ ተጠንቶና ታውቆ መንግስት እውቅና ኖሮት በህግና መመሪያ ተቃኝቶ አይደለም ማውጣት የተጀመረው ይላሉ ቡድን መሪው። በዚህ ምክንያት ዘርፉን ለህገ ወጥ ተግባር የተመች አድርጎታል ሲሉ ተናግረዋል። አቶ ሽፈራው አምራቹን ወጣት ተጠቃሚ ያለማድረግ በግብይቱ ላይ ህገ ወጦች መበራከታቸውና የአመራረት ስርዓቱ ያልዘመነ መሆኑ ዋና ዋና የዘርፉ ችግሮች መሆናቸውን የገለጹት ሁሉም አካል ከህብረተሰብና ከጸጥታ አካል ጋር በመሆን ህገወጥ አሰራርን ለማስቆም ርብርብ ማድረግ እንደሚገባም ተናግረዋል። ከአመራረት እስከ ገበያ ትስስር ድረስ ያለው ሁኔታ ዘመናዊ አሰራርን የተከተለ እንዲሆን ለማድረግ እየተሰራ እንደሆነም ያስገነዘቡት የማዕድን አወጣጡን በመሳሪያ በመታገዝና በማዘመን ከጉዳት የጸዳ በማድረግ ብሎም ህገወጦችን በህጋዊ መንገድ በማደራጀት የአካባቢውን ህብረተሰብ ሀገርን ሊጠቅም በሚችል ስራ ላይ መሰማራት እንደሚያስፈልግ ተናግረዋል። የወሎ የኦፓል ማዕድን ህገወጥ ግብይት ተስፋፍቶበታል። በተለይ ደግሞ ከዚህ ቀደም በተለያዩ ሚዲያዎች በተሰራው ዘገባ መሰረት በተለይ የዋዜማ ዘገባ እንደሚለው ኦፓል የተሰኘው ውድ ዋጋ የሚያወጣው የጌጣጌጥ ማዕድን የከበረ ድንጋይ በአዲስ አበባ ባልተለመደ ሁኔታም በከፍተኛ ደረጃ በህገወጥ መንገድ እየተቸበቸበ ነው የሚል የዋዜማ ሬዲዮም ዘገባ ሰርቶበት ነበር። እናም የወሎ ኦፓል ጉዳይ ትኩረት ተሰጥቶት በተለይ በኮንትሮባንድ መሰረት ከመሸጥ ይልቅ በህጋዊ መንገድ ሊሸጥ እንደሚገባውና ለሀገርና ለህብረተሰቡ ጥቅም ሊውል እንደሚገባ አሁንም አጽንኦት ተሰጥቶበታል። የዕለቱ ዘገባችን ይህን ይመስል ነበር። አበቃን። ዜና ፕላስ